ይሄ ልብስ ማለት ትናንት ማታ እዛ እብዱ ጋር እንዴ? አዎ እዛ ዴል ሚሉት እብድ ጋር የነበረችው ልጅ የለበሰችው ልብስ አይደል እንዴ? እራሱ ትክክል። ይህ እሱ ነው። ይህን ልብስ አይቼዋለሁ። ወይኔ አሁን እዚህ ጋር ውስጥ ገብተን ናቸው እናወራለን። እሱም እኮ አባቴ ነው። እሱን አንቺ አትነግሪም። ስለዚህ ከአባቴ ምንም የሚደብቀው ነገር የለም። እዚሁ መናገር ትችላለን። ለምንድን ነው ትዕግስት የምትፈታተኝ? እኔ እንግባ እያልኩሽ እኮ። ትሰማኛለህ? የፈለግከውን ነገር ማድረግ ትችላለህ እንጂ እኔ ወዴትም አልሄድም። ሜሎና ለምን ሳከብርሽ አትከበሪም? እኔ ግሪና እናውራ እያልኩሽ ነው። ቴዎድሮስ ኧረ ተረጋጋ። እሺ እዚህ ምድር ላይ ሴት እያለች ምን መረጋጋት የሚባል አለ? ምን ተረጋግቶ መቀመጥ የሚባል ነገር አለ? ጋሽ ረጋ አስበል። ምን የሚሉት ነው እንደዚህ አይነት መጣዳፍ? ተወቃሽ አንተ ብዙ ማታውቀው ነገር አለ። ለሊቱ ነማች ምን ሆኗል? ልጅ ያሟል እንዴ? መቼም በጤናው አይደለም። ምንድን ነው ቴዲ? ይሄ ምንድን ነው? ልብስ ነዋ። ታዲያ አንቺ መኪና ውስጥ ምን ያደርጋል? የኔ ልብስ ከሆነ መኪና ውስጥ መገኘት ምንድን ነው ችግሩ? ቀልድ ጀመርሽ እንዴ ከእኔ ጋር? ቴዲ ስለምን ቀልድ ነው የምታወራው? ዝም በይ። እሱን የምታውቂው አንቺ ነሽ። ስታስበው ከባሌ ጋር ጨዋታ የምጀምረው ምን ይሁን ብዬ ነው። እኔ ቀልድ የሚባል ነገር አልፈልግም። እውነቷን እንቅጭ እንቅጯን ብቻ ነገር። እኔ ምንም ነገር የለኝም። ይሄ ልብስ ያንቺ ነው ወይስ አይደለም? አሁንም ምን ነው? ይሄን ልብስ ለብሰሽ ባለፈው ምሽት እዛ ልጅ ጋር የነበርሽ አንቺ ነሽ አይደል? ነሽ ወይ? ምን የምን እብድ? ሜሎና ቀልድ አልፈልግም እያልኩሽ እኮ ነው። አንቺ ደግሞ የፊቴ ልታመጪው ነው እንዴ? እኔ ስለምታወራው ነገር ምንም አውቀው ነገር የለም። ደግሞ አትጮህ፣ አባዬ ይሰማሃል። ይስማ ለኔ ብሎ 10 ጊዜ 100 ጊዜ ይስማ። እንድገልሽ አትገፋብኝ። ሚስት ነኝ እኮ። ምን ይሁን ብለህ ነው የምትገለኝ? እኔ በመንገድ የትኛውም ሰው ሲመጣ ደስ አይለኝም። እኔ አንተ ማገዝ እንጂ በመንገድ ገብቼ ማሰናከል አልፈልግም። እንደዛ ከሆነ ታዲያ ለምንድን ነው ሰሞኑን ሌላ ሴት ይሆንሽብኝ? ለምን? ዋይ ምን አይነት ሴት ሆንኩብህ? ጥያቄዎችሽ ሌላ ሆኗል። ከአቅሜ በላይ ናቸው። አዋዋልሽም ሌላ ነው። ምንም ላቅሽ አልቻልኩም። እሱማ ያንተም ነው። አንተም ብዙ ነገር እንደደበቀኝ ያውቃለሁ። ምንም አትበይኝ። ውጪ ነሽ። ወይኔ ቴዳ
አባዬ እባክህ ተረጋጋ። ተይኝ እባክሽ። ምን እንደምንረጋጋው? አንቺን ልጄን እኮ ነው እፊቴ ከቤት አስቶ አባረርሽ። ታዲያ ምን ችግር አለው? ክብር የሚባል ነገር አለ። ክብር አንቺን ባያከብርሽ እኔና አባትሽን ማክበር አለበት። እሱማ ልክ ነህ አባዬ፣ ግን ደግሞ ቴዲ ጋር ጠወጥ ልጅ እንዳልሆነ ታውቃለህ አይደል? እሱም ብዬ ነበር ልጄን የሰጠሁት። እሱ ግን ቅንጣት ሳይፈራ ልጄን አባረረሽ። ስታስበው አባዬ፣ ቆይ ቴዲ ያለ ምክንያት እንደዛ የሚያደርግ ይመስላል? ቆይ ምን ማለት ነው? ቴዲ የሆነ ምክንያት ሳይዝ እንደዛ የማያደርግ ሰው እንደሆነ ታውቃለህ። ለሱ እየወገንሽለት ነው? በጭራሽ እየወገንኩለት አይደለም፣ እውነቴን ነው አባዬ። ይሄ ማለት እኮ እኔ አጥፍቻለሁ እያልሽኝ እኮ ነው። አዎ አጥፍቻለሁ። ምንድን ነው ያጠፋሽው? እሱን አልነግርህም፣ ግን ሁሉም ጥፋት የኔ ነው። አላምንሽም፣ በፍጹም አላምንሽም። እመነኝ አባዬ፣ ሁሉም ጥፋት የኔ ነው አልኩህ እኮ። አላምንሽም አልኩሽ እኮ አላምንሽም። ቴዲን ምን ያህል እንደምወደው ስለምታውቂ እንዳልጠላው ለማድረግ እየሞከርሽ ነው። እንደሱ አይደለም አባዬ፣ በቃ ቴዲ ላይ ጥያቄ የሚያስነሳ ነገር ስላደረግኩ ነው እንደዚህ ያደረገው እንጂ ከመሬት ተነስቶ አይደለም። እሺ ጥፋትሽ ምን እንደሆነ ንገሪኝ በቃ። እሱን አልነግርህም አልኩህ እኮ አባ። ለምን? አታስጨንቀኝ እንጂ አባዬ፣ በቃ አልነግርህም አልኩህ። ሜሎና፣ እኔ እኮ አባትሽ ነኝ። ከእኔ ከአባትሽ የምትደብቂኝ ምን አይነት ስህተት ብትሰሪ ነው? በቃ እሱን አልነግርህም አልኩህ አባቴ። ድሮም ሴት ልጅ መውለድ ይሄ ነው ችግሩ። ምንድን ነው ያደረገው? ደግሞ ልንጨቃጨቀው ሊጀመር ነው። የኔ ወሬ ለአንተ ጭቅጭቅ ነው አይደለ? አንቺ አለሽ። ይኸውልህ ቴዲ፣ እኔ የአንተን መጨረሻ ለማሳመር ነው እንደዚህ እየለፋው ያለሁት። እኔ እኮ እሱ ጠፋኝ አላልኩም። እና ካልጠፋ ለምን እምልህን አታደርግም? እሺ ምን እንዳደረግ ነው የፈለግሽው? ቤትም ብለህ የአቶ ግዛቸው ንብረት እንድትወርስ እፈልጋለሁ። እሱን እኔ ያውቃለሁ። ታዲያ ይህንን ካወቅ መሸጋገሪያ ድልድይ እኮ ሜሎና ናት። ለምን ከቤት አባረርካት? ጉሮሯን አንቄ ከምገላት ከቤቷ አባራት አይሻልም? ለምንድን ነው አንቀ የምትገላት? እየነገርኩሽ እኮ ነው። ሜሎና ያንን እብድ እያገኘችው ነው እያልኩሽ እኮ ነው። እና ብታገኘውስ? እሱ እንደሆነ አፍ አውጥቶ አይናገራት። ይህን ያህል መቆጣት ምን አመጣው? ለተወሰነ ጊዜ ፊት ለፊቴ ካገኘኋት ውሸቷ ስለሚያናደኝ እገላታለሁ። ለዛ ነው ያባረርኳት። ስለዚህ ከፊት ለፊቴ ዞር ማለቷ ለሷ ጥሩ ነው። እና ምንስ ቢሆን አባቷ ፊት እንደዛ መናገር ነበረብን? እሱ ነው ስህተት። በእርግጥ እሱ ፊት እንዲህ ማድረግ አልነበረብኝም። እና ምን አሰብክ? በቃ ነገውኑ ሂጄ ያው ምን አደርጋለሁ? ነገውኑ ሂጄ ሁለቱም ይቅርታ ጠይቃቸው። አየህ፣ እንደዚህ ብልጥ ስትሆን የኔ ወንድም መሆንን እርግጠኛ ሆናለሁ። መልካምሽ። ለማንኛውም አሁን በጣም ርቦኛል። ለምን የሚበላ ነገር የለም? እስካለስ አለ አዘጋጅቼ እልሃለሁ። ቆይ ላምጣ። ቁልፎቹ የኔ ናቸው። ቀለሙ ሳይደርቅ ቤቱን ቀቡት። ቆይ ምን አለ አንተ እንደምልህ እንኳን ብትሰማ። ክንፏን ሰብረው ካልበረረች ይሏታል። ቁልፎቹ የኔ ናቸው። ቁልፎቹ የኔ ብቻ ናቸው። ቁልፌን ስጡኝ። ቁልፉ የኔ ነው። ዛሬ ምግብ አላመጣሁልህ። አንተ ምግብ አልሰራም። ቁልፎቹ የኔ ናቸው። የኔ ብቻ። ቁልፉ የኔ ነው። ቁልፌን ስጡኝ። ደመናው እየተገለጠ ነው። ደመናው እየተገለጠ ነው። ቁልፌን ስጡኝ። አሁን እንዳልሰራ ገባኝ።
ዴቪ ይሄን የመሰለ ቆንጆ ምግብ እያለ ልታስገዛኝ ነበር አይደል? ቁልፉ የኔ ብቻ ነው። ቁልፎቹ ይመልሱልኝ። ቁልፌን ስጡኝ። ቁልፌን። ቆይ አሁን ካላጎርስ እሱ ምግብ ልታጎርሹ ነው? አዎ ላጎርሰው ነው። ዛሬም ተመልሰሽ መጣሽ? አዎ መጣሁ። የሆነ ቀን ማንነትሽ እንደምደርስበት አልጠራጠርም። ዴቪን ካው ነገርኩሽ እኮ እሱ ምግብ እንዳታጎርሹ። ቆይ ምን እያልሽ ነው? ቆይ ይሄ ምግብ የማን ነው? ምን አይነት ጥያቄ ነው? የኛ ምግብ ነው ማለቴ ከየት ነው ያመጣችሁት? ምን እየሆንሽ ነው? እኔ አይደለም ዳዊት ነው ያመጣው እኮ። ከየት አላውቅም። እሱ ምግብ በፍጹም እንዳትበሉ እሺ? ቆይ ለምን? ምክንያቱም ይሄን ምግብ ያመጣው ቴዲ ነው። ቴዲ ደግሞ ለዚህ ምስኪን ምንም እንደማያዝን ግልጽ ነው። ቴዲ ደግሞ ማን ነው? በቃ ነገርኩሽ እኮ ይሄን ምግብ የበላችሁ ጊዜ ያልቅላችኋል። እንሞክረዋ ታዲያ። ያምሻል እንዴ? አንቺ ራስሽ ያምሻል እንዴ? ወይ ለምንድን ነው ልረዳችሁ ስሞክር እየተረዳሽኝ ያልሆነው? ልትረጂ የምትፈልጊው ለማንነትሽን ተናገሪ። እንደውም ከፈለጋችሁ መሞት ትችላላችሁ እሺ? የኔ ቴዲ ሊሉዬ እንዴት ነህ? እንዴት ነሽ? ምን ነው ጠዋት? ምን አባቴ ላክ ውድ እንቁ ነገሬን ይዛችሁብኝ በሌሊት ባልመጣ ምን ይገርማል? ያንተ ውድ ነገር መቼም ሜሎና ናት አይደል? ምን ላድርግ ብለሽ ነው? ከሜሎና በላይ ምን ውድ ነገር አለኝ? ውዱ ነገሬንም ይኸው ያዛችሁብኝ። ሜሎና ግን ታድላ። እንዴት እያናደደችውን ቢሆን ይህን ያለ የሚንሰፈሰፍላት ባል ነው ያላት። እንዲህ ተንሰፍስፌላትም አልቻልኩም። አሁን ልግባ ወይ ትጠሪልኝ? ጥሪልኝ በቃ። ውይ ሜሎና እኮ ከወጣች ትንሽ ቆየች። ወዴት ነው ሄደችው? እርግጠኛ አይደለሁም ግን ወደ እናንተ ቤት መሰለኝ ሄደችው። አይ እኔ እኮ ከቤት ነው የመጣሁት። እንዴት አላገኘኋትም ታዲያ? ምናልባት መንገድ ላይ ተላልፋችሁ ይሆናል። ቆይ እንዴት ወደኛ ቤት ልትመጣ ትችላለች? ማታ ከአባዬ ጋር ሲጨቃጨቁ ነበረ። ከቤት ያባረርካት በራሷ ጥፋት እንደሆነ ስትነግረው ሰምቻለሁ። እውነትሽ ነው? አዎ እውነቴን ነው። እንደውም አባዬ እኔ ሂጄ አናግረዋለሁ ሲል ነበር። አረ እሺ፣ አሁን አቶ ግዛቸው የት ነው? አሁን ነው ትንሽ ልንቀሳቀስ ብሎ የወጣው። ይመጣል። አይ ኦኬ። አይ በቃ እንደዛ ከሆነ እኔ ልሂድ። አባዬ ይምጣና አግኝተው ትሄዳለህ። ሜሎና እንደሆነ የትም አትሄድብን። አይ ችግር የለውም። በቃ እኔ እደውልላቸዋለሁ ለጋሼ። አረ ይሻላል። ገብተሽ ቡናም ለምን? ወይ እውነት በቃ መሄድ አለብኝ። ቴንክ ዩ። እሺ ጉዳይ ስላለብኝ ነው እንጂ አንቺ ሻይ አስጠልቶኛል። ኦኬ እሺ ቻው። እሺ ምግቡን አልበላሁም። ይህ ሰላቢ ይሄማ ሞኝ መስሎ ብልጥ ነው። ቆይ በምን እንደማጠፋ እኔ ነኝ የማውቀው። ስለዚህ መክሊትም ይሄ ልጅ ታውቋለች ማለት ነው። ስለዚህ መክሊትና ቴዲ ከኔ የደበቁት ነገር አለ ማለት ነው። ሄሎ፣ ሰላም ጋሼ። ቤት መጥቼ እኮ አጣሁ። አይ የሆነ ስራ ነበረኝ።
ለዛ ነው ጋሽ እንደው ሳላስበው ሜሎናን አስቀይሜያት ይሆናል። አይ ምንም ብታደርግ ትክክለኛ ነህ። እንዴት? ሚስት ለባሏ መገዛት ግዴታዋ ነው። አንድ ጋሽ ሜሎና እኮ በጣም መልካም ሚስት ናት። እንደሱ ብትሆንማ በእኔ ፊት ከቤቷ አታባራትም ነበር። ያው አለ አይደለ አለመግባባት ነው እንጂ እኮ እንደዛ ላደርግ አስቤ አይደለም። ትንሽ ስሜት ያው ቴዲ፣ የሴቶችን ባህሪ ለእኔ ለመንገር አትጨነቅ። ሴቶች የሚሰጡን ደስታ ያህል የዛኑ ያህል ነው የሚያቃጥሉ። ኧረ ቢሆንም ሜሎና እንደዚህ አይነት ሴት አይደለችም። እንደዚህ ገበናውን ደባቂ ባል ስላገኘች ልጄ እድለኛ ናት። እኔ ነኝ ገበና ጠባቂ ጋሽ? አዎ፣ አንተ ባትነግረኝም ለዚህ ሁሉ ነገር መነሻ እሷ መሆኗን ነግራኛለች። ምን ነገረች ጋሽ? በግልጽ ባትነግረኝም ለዚህ ሁሉ ጸባችሁ መነሻ እሷ ራሷ መሆኗን ነግራኛለች። ያን ያህል እኮ ጥፋት አጥፍታ አይደለም። ግን ጥፋቷን ብትነግረኝ እኮ ደስ ይለኛል። አንድ ሁለት ቀን የማልፈልገውን ነገር ስታደርግ ስላገኘኋት ነው የተጣላው። ምን አደረገች? ምን መሰለህ ጋሼ፣ የሆነ አለ አይደለ እኔ ጭራሽ ከማላውቃቸው ሰዎች ጋር ምሳ መገባበዝ፣ በዛ ላይ ደግሞ ወንዶች ናቸው። ይሄማ ትልቅ ጥፋት ነው። አንተ የማታውቀው ቦታ ላይ እንዴት ትገኛለች? አይ ያን ያህል እኮ ሰላምናት ቀርቼ እኮ አይደለም። ግን ያው በጊዜው ትንሽ ስለተናደድኩ ስሜት ይሁን። በእንደዚህ አይነት ቀላል ጥፋት ላይ ካልተቆጣት ነገሩን ትለምደውና ለመመለስ ትቸገራለህ። ኧረ ጋሼ ሜሎና እንደዚህ አይነት ሴት አይደለችም። እየተባረከች እኮ ልጅ ናት። ይኸውልህ የእኔ ልጅ መጀመሪያ ከሜሎና እናት ጋር ስንተዋወቅ ምን ተፈጠረ መሰለህ? ይኸውልህ የእኔ ልጅ ለማንኛውም ተገናኝተን በሰፊው እንጫወታለን። በል እንግዲህ ደህና ዋል። አሁን አገኘኋችሁ። ማን እንደሆናችሁ በፍጥነት ደርሰባችኋል። ቴዲ ይቅርታ አድርግልኝ። ይቅርታ። ምን እያደረግሽ ነው? አንተ አታድርግ ያልከኝን ነገር ማድረግ አልነበረብኝም። አይ ምንጭ ነው አታድርግ ያልኩሽ? እሱንማ ልብህ ያውቀዋል። ዝም ብለህ ብቻ ይቅርታ አድርግልኝ። ትንሽ ነው ይቅርታ ካላደረግልኝ አልመስ ትዕግስትን አታሰርሽ። ትንሽና ቁጭ ባያለሽ ባለፈው እዛ አብድ ጋር ያየሁሽ አንቺ ነሽ አይደል? አዎ እኔ ነበርኩ። ለምንድን ነው እዛ ሄድሽው? አላውቅም። የሆነ ነገር የደበቀኝ መሰለኝና ለማጣራት ሄድኩኝ። የፈለግሽውን ነገር አገኘሽ? የፈለኩትን ሳይሆን ስህተቴን አገኘሁ። ሜሎና፣ አንቺ በጣም ወድሽ ሚስቴ ነሽ። ምንም አይነት ጉዳት አንቺ ላይ እንዲደርስ አልፈልግም በፍጹም። እሱን እኮ አውቃለሁ። ይቅርታ። በጣም ጥሩ። ባለፈው የመኪናውን መስታወት እንዴት እንደሰበረው አይተሻል አይደል? አዎ አውቃለሁ። እሱም ብቻ ሳይሆን ባለፈው ምሽትም እንደዛ ሲያባርር ምን ያህል ጨካኝ እንደሆነ ተረድቻለሁ። መልካም። ቃል ግቢልኝ። ምን ብዬ? እሺ ከዚህ በኋላ እሱ ጋር እንደማትሄጂ ቃል ግቢልኝ። ቴዲ ሙት አንተ ንሳይ። ከዚህ በኋላ ልጅ ይቅርታ አድርጌልሻለሁ።
ኤክስ አባዬ ምን ጨምርልህ? ምንም የኔ ልጅ። እኔ የምልህ አባዬ። አቤት የኔ ልጅ። ሜሉና ግን ምን አድርጋ እንደዚህ ጨከንክባት አባቴ? የጨከንክባት? ምን አድርጌ ነው የጨከንክባት? ሚቲ ትላንት አንተ ፊት እንደዛ አዋርዶ ከቤት ላባረራት ወንድ እንዴት አሳልፈህ ትሰጣታለህ? የኔ ልጅ አሳልፌ የሰጠኋት ነው ይመስልሽ? እና ቢያንስ እንኳን መጥቶ ይቅርታ እንዲጠይቃት እዚሁ ማቆየት ነበረብህ። እኔ እኮ አልኳትም አይደል እንዴ? ባትላትም ቢያንስ እንኳን ለክብርሽ ስትይ እዚህ ቆይ ማለት ነበረብህ። የኔ ልጅ ራቁታቸውን በሚተዋወቁ ወጣቶች መሀል እኔ የምገባው ምን ለማትረፍ? እሱ ደግሞ ምን ማለት ነው አባቴ? እችን ልጅ እኮ ለዚህ ልጅ አሳልፌ የሰጠኋት እንደፈለገ እንዲያደርጋት እና ሲፈልግ ከቤት ያስወጣት የሚል አንቀጽ አለው እንዴ ጋብቻው ላይ? እንደሱ ማለት እኮ እነሱ ከኛ በላይ ይታወቃሉ። እና አትጂ ብንላት ትርፉ ቂም ማትረፍ ነው። ግን እኮ እኛ ለእሱ አስበን ነበር። ቢሆንም እኮ እሷ የምትረዳው በክፋት ነው። ጣልቃ የገባንባት እንደሆነ ነው የምትረዳው። እኔ ግን አባዬ አሁን በምትለው ሀሳብ እኔ አልስማማበትም። እሱንማ ስታገቢ ነው የምታውቂው። ደግሞ ጀመረ አግቢ ልትለኝ ነው አይደል? ነገሩን ያነሳሽው አንቺ። እህትሽ ደግሞ ምን መደረግ እንዳለበት ጠንቅቃ ታውቃለች። ይሁንልህ። ለማንኛውም እንጀራ ጨምርላት በላ። እንዴ አባዬ ዛሬ ሰራውን ምግብ አጣፍጠን እንዴ? ወይ ሌላ አልሰራልህ እንዴ? አንቺ ነካሽ ሁሉ ይጣፍጣል። ምን ሆነሽ? ምን ነው? ምን ሆንኩ ትይኛለሽ? እንዲህ ተራቀት እንዴት አያይሽ? ቴዲ፣ እኔ ወራዊ ግዴታ ላይ ሰውን ምንም ነገር ማድረግ እንደማልፈልግ ታውቃለህ። ታዲያ ወደ ሚስቴ ወራዊ ግዴታ ላይ ብትሆኝ እኔ ልሳምሽ እንጂ ሌላ ምን አልኩ? ምን ማለት ነው? ሜሉ ሳሚኝና መሳም ምን ችግር አለው? አንተ ትቀልዳለህ አይደል? እኔ ለራሴ ወገቤን በጣም አሞኛል። ኦፍ ሜሉ ደግሞ አንዳንዴ ታበሽዋለሽ። ምን አደረኩ እንዴ? ምን አደረኩት ትይኛለሽ እንዴ? ናፍቀሽኛል እያልኩ ሰውዬ ሚስትህ እኮ ነኝ። ነገም ከነገ ወዲያ ያንተው ነኝ። የት ሄድብሃለሁ? እኔ ስፈልግሽ ካላገኘሁሽ እንደ ባልነቴ ነገ ከነገ ወዲያ ምን ታደርጊኛለሽ? እኔ ነገ ከነገ ወዲያ እኔ ምን አውቃለሁ? ቆይ ወራዊ ግዴታ ላይ ያለ ነው እኔ ነኝ ወይስ አንተ ነህ? ማለት መነጫነጭ የነበረብኝ እኔ ነኝ፣ ግን እየተነጫነጭ ያለው አንተ ነህ። ሲጀመር አንቺ ሆን ብለሽ እየሸሸሽ ነው። ምንድን ነው ሆን ብዬ የምሸሸው? ምን ይሆናል ትናንት ባደረኩት ነው። የኔ ውድ ባል፣ አንተ ሁልጊዜም ቢሆን ልክ ነህ። ምንም ነገር ቢኖር ከአንተ ጎን መቆም እንዳለብኝ ተረድቻለሁ። እሱም ማለት ነው። ግን አሁን አንቺ ጋር እያየሁ ያለሁት ነገር እሱ አይደለም እንዴ። ባልሽ እኮ ነኝ። ተይ እንጂ። ቆይ አንተ ለአንድ ቀን ዝም ብለህ ብታደርግ ትሞታለህ እንዴ? ለማንኛውም እኔ ብቻዬን ላድር ስለምፈልግ እንግዳው ክፍል ሄጄ መተኛት እፈልጋለሁ። እንዴ እሰይ ጭራሽ ቴዲዬ ስሞትልህ ምንም አትበለኝ። በዛ ላይ እያመመኝ ስለሆነ እኮ ነው። አንተንም ከምረብሽ እዛ ሄጄ ብቻዬን ብተኛ ይሻላል። እና እሺ ይሻላል። አዎ በፍቅር ፍቀድልኝና ልሂድ። እሺ 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 እና ኮርፈ ነው እንዴ?
ያልታደልሽ እንዴት አደርሽ አለ ዴላ። እስከ መቼ እኔን እከካም ድመት እያደረግሽ እንደምትሄጂ ያለ ምን ብተኛ ቁልፉ የኔ ነው ቁልፉ። ቁልፎቹ የኔ ናቸው። ቀለሙ ሳይደርቅ ቤቱን ቀቡት። ቁልፉ አሁንም የኔ ብቻ ነው ቁልፉ። ይቅርታ ዴቪድ፣ ቀሰቀስኩ። ደመናው እየመጣ ክንፏን ሰብረው ካልበረርሽ ይሏታል። ቁልፎቹ አሁንም የኔ ናቸው። ቀለሙ ሳይደርቅ ቤቱን ቀቡት። ቀኑ ሙሉ እንደዚህ ትለፈልፍ ነው ያልከው። እስኪ አሁን እንኳን ትንሽ እረፍት አለ። ቀለሙ ሳይደርቅ ደግሞ ቀቡት። ደጋግመው ቀቡት። ቁልፉ አሁንም የኔ ብቻ ነው ቁልፉ። ዛሬ ግን ምንድን ነው የሆንከው ዴቭ? የሆነ ነገር ማስፈርቷል። ቆይ ለምንድን ነው እንደዚህ ውስጥ እየተረበሸ ያለ? ለምንድን ነው ትቼ መሄድ የፈራሁት? ዴቪ ዛሬ እኮ ምንድን ነው የሆንከው? እዚህ ደግሞ እንዴት ብያለሁ? እንዴት አድርጌ ነው ትቼ የምሄደው? ምን ሆናችኋል? ምን ተፈጠረ ደግሞ? ሜሎና ለምንድን ነው እንግዳ ማረፊያ ክፍል ሄደችው? ልትተኛ ነው። ቆይ ግን መክሊት፣ እኛን መከታተል 24 ሰዓት ስራሽ ነው እንዴ? አዎ ነው። እና ከእናንተ ውጭ ማን አለኝ? አሁን ምን አድርግ ነው እንዴ? እኔ የቻልኩትን እየሞከርኩ ነው አይደል? ለምንድን ነው እንግዳ ማረፊያ ክፍል ሄደችው እያልኩ ነው። ነገርኩሽ እኮ ልትተኛ ሄደች። አለቀ። ምንድን ነው ይሄ? አልጋ ጠባችሁ ነው? ብቻዋን መሆን ስለፈለገች ነው ሄደችው። ቴዲ፣ እየደበከኝ ነው እንጂ ከሜሎና ጋር አልታረቃችሁም አይደል? ቀን እግሬ ላይ ተደፍታ ይቅርታ ጠይቃኛለች ብዬ እኮ አስረግጬ ነገርኩሽ። አይ አልመሰለኝም። ኧረ ዛሬ እንኳን እምነት በእኔ ይኖርሽ። አንተ ራስን እንዳላምናት ያደረገኝ። ደግሞ እሷ ያለችበት ቤት ውስጥ እየኖርኩኝ እንዴት ነው ሰላም የምሆነው? አንቺ እንደፈለግሽ መሆን ትችላለሽ። ሜሎና ግን በቃ ብቻዋን መተኛት ፈለገች። ፕራይቬሲዋን አከበርኩላት። በቃ አለቀ። እኔ ግን እችን ልጅ እየፈራኋት ነው። እኔው ነግሬሽ እኔው መልሰሽ ታስፈራሪኛለሽ አይደል? እንግዲህ አንተ ታውቃለህ። እህቴ፣ ከዚህ በኋላ በሜሎና ጉዳይ ልትጨነቂ አልፈልግም። ጥሩ። የሆነ ነገር ከተፈጠረ ግን ከእሷ ራስ አልወርድም። እሺ? እሱን ነገ ትነግሪኛለሽ። አሁን ስለደከመኝ ትንሽ ልተኛ። እሺ፣ ሰላም እደር።